እኛ አማሮች ህዝባችን የምንወድ የትኛውም ደግሞ ህዝቡ የአማራ ህዝብ እነዚህ የሞቱ ሰዎችን አጥንት ወይም ግፍ መብላት የለበት። ሞላ ደስዬ፣ ከፍ ያለው ደሴ፣ ሌሎችም አለመሞት ይችላሉ። ለምሳሌ አሁን ጌታ አስራደ ፈርሞ ሆኖ እንደ ከፍ ያለው ደሴ ቢታገል ኖሮ እውቀት አለው መንከዶ አይደለም ይሞት ነበር። ከነሱ ጋር ስለተስማማ ስልጣን ሁሉ ሰጥተውታል። ኦኬ ስልጣን ሰጥተውታል። ከፍ ያለው ደሴ እሺ ቢል ኖሮ አይሞትም ነበር። እነዚህ ሰዎች የሞቱልን እኮ እውነቱን ለማሳየት ነው። ኖ አማራን ህዝብማ አንከዳውም ብሎ ነው። አየናቸው እኮ መቀሌ እኮ ነው የሚዝናኑት። መቀሌ መዝናናት ብቻ አይደለም፣ ከመቀሌ ሴቶች ጋር ከተማ ላይ ሲምነሸነሹ እኮ አየናቸው አይደል? አንዳንዶቹ እንደውም ትዳር ሁሉ የመሰረቱ አሉ ትግራይ ገብተው። የፋኖ አመራሮች፣ የፋኖ አዋጊዎች እንዴ ብንስ ቢናቅ ነው ይሄ ማህበረሰብ በዚህ ልክ የሚከዳው? ኢትስ ኖት አክቹዋሊ ሴንቲሜንታል ብቻ እኮ አይደለም፣ ፖለቲካል ብቻ አይደለም፣ ኢትስ ኦልሶ ሴንቲሜንታል። ምን ያክል ብትንቀው ነው የወሎን ህዝብ የዛሬ 2 ዓመት የጨፈጨፈ ሰራዊትና አመራር ያለበት አገር ሄደህ ከዛ ኃይል ጋር በልተህ ጠጥተህ ምን ያክልስ ቢያምኗቸው ነው? እስቲ ልጠይቃችሁ እናንተ። ከምንም ኃይል ጋር ልሰራት ይችላል። እንደው ቲፒኤልኤፍን አምነህ መቀሌ ሄደህ እንደው እንጀራ ራሱ ይበላል። ሸጠውናል ማለት በጣም በሚዘገነን መልኩ ነው የሸጡን። የስ ትግላችንን ሊበሉ ሞክረዋል። መቀሌ እኮ ዘመን እኮ ሱዳን ያለው እኮ ከማጋ ይመስላል? ከአርሚ ሰባ ጋር እኮ ነው። አርሚ ሰባ እኮ የማይካድራን አማራ በቢላ አርደው ነው የሄዱት። በጥይት እንኳን አልገደሏቸው። አስክሬናቸውን ቆሻሻ መጣያ ጥለው ነው የሄዱት። ፎር ዋት? ምንም ጦርነት የለ ምን የለ። ልንገራችሁ፣ የአማራ ልዩ ኃይል ወደ በአከር እየሄደ ነበር። ኦኬ ወደ ማይካድራ እየሄደ ነበር። ከበአከርና ለጉዲ ስልክ ይደወልና መከላከያ ታፍኗል፣ ስለዚህ ድረሱልን ይባላል። ወደ በአከር ሄዱ። የዛን ሌሊት በአከር ከመሄድ ይልቅ ቢኮዝ ኢንቴሉ ነበራቸው፣ መረጃ ነበራቸው፣ የሳምሪ ቡድን እየተደራጀ ነው፣ ጥቃት ሊያደርስ ይችላል የሚል ፊር ነበር። ኦኬ እዛ መሄዳቸውን ትተው ወዴት ሄዱ? ወደ በአከር ሄዱ። በአከር መከላከያው ታፍኖ ነበረ። መከላከያው የሆነ ማሳ ውስጥ ተደብቆ ነበር። ሴቭ አደረጉትና ያ መከላከያ ይዘውት ወደ ማይካድራ ሄዱ። ወደ ኋላ ሲሄዱ የአማራ ህዝብ ተጨፍጭፎ በራቸው ላይ ኤክስራይት ተደርጎባቸው የሚገደሉ አስክሬን የጠበቃቸው 615 አስክሬን መንገድ ላይ ነው የተገኘው። በየሰፈሩ በየቤቱ ሞቶ የተገኘው ለተሮ ነበር ኢንክሪዝ። ልዩ ኃይሎች ከዛ በኋላ መዋጋት አልቻሉ። 3 ቀን ሞርን አደረ። 3 ቀን አለቀሱ። እንደው አንድ የመከላከያ ወታደር ቴስቲሞኒው አለ ማየት ትችላላችሁ። ቃል በቃል ያለው ፋኖቹ የአማራ ልዩ ኃይሎች ታገሉ ምናምን ጀግንነታቸውን አነሳና ልክ ማይካድራ በኋላ ግን በቃ በጣም ልባቸው ተሰበረ እና ጠላትን እግር በእግር እያሳደድ ነው ነበር። ግን የአማራ ልዩ ኃይሎች ከዚህ በኋላ አንዋጋም፣ ቢያንስ ሀዘናችን እንወጣ ብለው ሌሊቱ ሙሉ ሲያለቅሱ ነው ያደሩት ነው ያለው። እንኳን እኛን ያልታጠቅን እንኳን እናቶችን ልባቸው የሚያዝን እንኳን ሴቶቻችን የሚራራ እንኳን ልጆችን ክፉ ነገር ሳይው የሚያዝኑ ጥይት የተሸከመን ወታደር እንደ ሴት መቀነት ወገቡ ላይ አስሮ የሚያስለቅስ በደል ማይካድራ ተከስቷል። ጨፍጭፎናል። ነጩም ጥቁሩም የሚያውቀው ሐቅና እውነታ ነው።